يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. سورة الفاتحة مجمريا من جمرو يتنو يوردتشيو بملون ياو የቁርአን ምዕራፎች የወረዱበትን ጊዜ አስመልክቶ ለሁለት ይከፈላሉ። መደንይና መክይ ተብለው ማለት ነው። ነብያችን አለይሂ ሰላቱ ወሰላም መካ ያሉ ወደ መዲና ከመሰደዳቸው በፊት የወረዱ የቁርአን ምዕራፎች መክይ ይባላሉ። እሳቸው ደግሞ ወደ መዲና ከተሰደዱ በኋላ የወረዱ ሱወሮች መደንይ ይባላሉ። ስለዚህ እነዚህን የቁርአን ምዕራፎች መክይ ወይም ደግሞ መደንይ ስንል የወረዱበትን ቦታ ለመግለጽ ሳይሆን የወረዱበትን ጊዜ ለመግለጽ ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰላም መካ ሆነው እያለ አረፋ ላይ ቆመው የወረደ የቁርአን አንቀጽ መደንይ ነው እንላለን። ልክ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا እንደሚለው سورة المائدة سورة مدنية ነብያችን አለይሂ ሰላቱ ወሰላም ወደ መዲና ከተሰደዱ በኋላ የወረደች ስለሆነች መካ ላይ ሆነው እንኳን ቢሆን በሳቸው ላይ የወረደችው እችን ሱራ መደንይ ናት እንላለን። ያ ዑለማዎች መክይና መደንይ የሆኑ ሱወሮችን ምልክታቸውን ሲያስቀምጡ አብዛኛውን ጊዜ መክይ የሆኑ ምዕራፎች አያቶቻቸው አጫጭር ናቸው። በብዛት ደግሞ የሚያወሩትና የሚዳስሱት ኡሱል ሸሪዓ የሸሪዓን መሰረታዊ ነገር በተመለከተ ነው። ስለ ተውሂድ፣ ስለ ንቡዋ፣ ስለ በዕድ፣ ስለ ኑሹር وغير ذلك من أصول الشريعة أما مدني የሆኑ ምዕራፎች አብዛኛውን ጊዜ አያቶቻቸው ረዘም ያሉ ናቸው። وكذلك የሚያወሩትን ስለ ዒባዳ وغير ذلك من فروع الشريعة ይሆናል ይላሉ። ሱረቱ አልፋቲሓ አንዳንዶቹ ዑለማዎች የወረደችው መዲና ነው ይላሉ። አንዳንዶቹ ደግሞ ሁለት ጊዜ ነው የወረደችው። መጀመሪያ መካ ወርዳ ከዚያ በኋላ መዲና ከሄዱ በኋላ በድጋሚ ወርዳለች ይላሉ። ወራጅህ ትክክለኛው ሱረቱል ፋቲሓ የወረደችው ነብያችን አለይሂ ሰላቱ ወሰላም መካ ያሉ ነው። ስለዚህ فهي ሱራ መክያ መካ ውስጥ ከወረዱ ምዕራፎች መካከል የምትመደብ ናት። ለዚህም ማስረጃው አላህ ሱረቱል ሂጅር ላይ ምን ይላል? ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአነል ዐዚም በርግጥም ሰባት ተደጋጋሚ የሆኑና ታላቁን ቁርአን ሰተንሃል ይላቸዋል። ወደፊት እንደምናነሳው አሰብዑል መሳኒ ወልቁርአኑል ዐዚም هي الفاتحة ሰባት የሚደጋገሙ የሆኑና ትልቁ ቁርአን ተብሎ የሚጠራው ሱረቱል ፋቲሓ ናት። ሱረቱል ሂጅር ደግሞ በዑለማዎች ስምምነት መካ ውስጥ የወረደ ምዕራፍ ነው። ስለዚህ አላህ መካ ውስጥ በወረደ ምዕራፍ ውስጥ ፋቲሓን ሰጥቻለሁ ካላቸው
እንዲያውም እቺ ፋቲሓ ይሄ መካ ውስጥ የወረደ በመሆኑ ላይ ዑለማዎች ከተስማሙበት ሱረቱል ሂጅር ቀድማ የወረደች እንደሆነች የሚያመላክት ነው። وكذلك አንዳንድ ዑለማዎች ምን ይላሉ? ሶላት ሁላችንም እንደምናውቀው የተደነገገችው መካ ላይ ያሉ ነው። ረሱል አለይሂ ሰላቱ ወሰላም ደግሞ ካለ ፋቲሓ የሰገዱ ሶላት መኖሩ ነቅል አልተደረገም፣ አናውቅም። ይሄ ምን ያሳያል አሉ? ፋቲሓ መካ ውስጥ የወረደች ምዕራፍ እንደሆነች፣ እንዲያውም መካ ውስጥ ከወረዱ ምዕራፎች መካከል ቀደም ብላ የወረደች ናት ይላሉ። ሱረቱል ፋቲሓ ብዙ መጠሪያዎችና ብዙ ስሞች አሏት። ዓረቦች አንድ ነገር የተከበረ ሲሆን ደረጃው ከፍ ያለ ሲሆን ብዙ ስም ይሰጡታል። እችም የቁርአን ምዕራፍ ከፍ ያለችና ደረጃ ያላት ምዕራፍ ናትና ብዙ ስሞች አሏት። አንዳንድ ዑለማዎች እንደነ ኢማም አልቁርጡቢ ረሕመቱላሂ ዐለይህ 12 ስሞችን ይጠቅሱላታል። እነ ኢማም አስዩጢ ደግሞ ወደ 25 የሚደርሱ ስሞችን ይጠቅሳሉ። ወላኪን አሳቢት ፊ ሱና ወደ 4 የሚጠጉ ስሞች አሏት። ረሱል ዐለይሂ ሰላቱ ወሰላም በሐዲስ እንዳሉት هي أم القرآن وفاتحة الكتاب والسبع المثاني والقرآن العظيم الصاعل أي الحمد لله رب العالمين. أم القرآن ناتال وكذلك فاتحة الكتاب ناتال. سبع المثاني منات قرآن العظيم مناتال. ياو فاتحة الكتاب تبلا يتطراتشو لمن دنو لأن قراءة القرآن يفتتح بها لفظا وكتابته يفتتح بها خطا وتفتتح بها الصلاة. سورة الفاتحة بزي سم يتطراچو ለምንድነው ይላሉ ዑለማዎች? ምክንያቱም ሰዎች ቁርአንን በሚያነቡበት ጊዜ በሷ ስለሚጀምሩ ነው። وكذلك መሷሒፎች ላይም ስትጻፍ ቁርአን መጻፍ የሚጀምረው በሷ ስለሆነ እንደዚሁም ወደ ሶላት መግቢያና መጀመሪያ ስለሆነች ነው ይላሉ። ኡሙል ቁርአን የተባለችው ደግሞ ለምንድነው አሉ? لأن جميع معاني القرآن يرجع إلى ما تضمنته هذه السورة. ምክንያቱም ቁርአን ላይ ያሉ መልእክቶች እቺ የቁርአን ምዕራፍ ያካተተቻቸውን ነገራቶች የሚገልጹ ስለሆነ ነው። አይ ቁርአን ላይ የተጠቀሱ መልእክቶች ቁርአን ላይ ያሉ ትርጓሜዎች በአጠቃላይ እዚች የቁርአን ምዕራፍ ውስጥ ስለሚገኙ ነው አሉ። السبع المثاني የተባለችው ለምንድን ነው? السبع የተባለችው 7 የአንቀጾቿ ቁጥር 7 ስለሆነ ነው። المثاني የተባለችው ደግሞ لأنها تثنى وتكرر በተደጋጋሚ የምትነበብ ስለሆነች ነው። ወይም ደግሞ በሌላ معنى አንዳንድ ዑለማዎች እንደሚጠቅሱት لأن فيها الثناء على الله عز وجل بالصوت الله ما ودس ما موجس سلاله ነው። والقرآن العظيم ተብላ ደግሞ የተጠራችው ከቁርአን ምዕራፎች ሁሉ ታላቋና በላጯ ስለሆነች ቁርአኑ 114 ሱወሮች አሉ። በፋቲሓ ጀምሮ በሱረቱ ናስ የሚያልቅ ማለት ነው። ከነዚህ ሱወሮች ሁሉ በላጯ ታላቋ ምዕራፍ እቺ ሱረቱል ፋቲሓ ናት። እችን ምዕራፍ በተመለከተ ከነብያችን አለይሂ ሰላቱ ወሰላም ብዙ ሐዲሶች መጥተዋል። ከነዚያ መካከል
ما رواه البخاري في صحيحه عن أبي سعيد الخدري رضي الله عنه قال أن رسول الله صلى الله عليه وسلم قال لأخبرنك بأعظم سورة في القرآن قرآن كم يجنوا مئرافوች መካከል ትልቁን ምዕራፍ እነግርሃለሁ አሉ ثم قال الحمد لله رب العالمين هي السبع المثاني والقرآن العظيم الذي أوتيته ይሄ ከቁርአን ምዕራፎች መካከል ትልቁ الحمد لله رب العالمين ናት አሉ እሷ ደግሞ የሚደጋገሙት ሰባቱና አላህ የሰጠኝ ትልቁ ቁርአን ናት ብለው رسول عليه الصلاة والسلام تناقروا وفي رواية عن أبي رضي الله عنه قال عليه الصلاة والسلام ما أنزل الله في التوراة ولا في الإنجيل ولا في الزبور ولا في القرآن مثلها هي السبع المثاني والقرآن العظيم الذي أوتيته الله بتوراة بإنجيل بزبور بقرآن أمسايوان على وردم የተለየችና ደረጃዋ ከፍ ያለች ምዕራፍ ናት ከቁርአን ምዕራፎች ሁሉ በል አላህ ተባረከ ወተዓላ ካወረዳቸው መጽሐፎች ሁሉ በላጯ እቺ ምዕራፍ ናት وكذلك بل حديث عبد الله بن عباس رضي الله عنه من هلال بينما كان جبريل عليه السلام قاعدا عند النبي صلى الله عليه وسلم سمع نقيضا جبريل عندك النبي عليه الصلاة والسلام زند تقمطو دمس سمع كود لا يبكلنا راس قناد رغو تملكته كزيام من على يا محمد عليه الصلاة والسلام ዛሬ ከዚህ በፊት ተከፍቶ የማያቅ የሰማይ በር ተከፍቷል አላቸው ከዚያም በኋላ መላእክት ወረደ ከዛሬ በፊት አንድም ቀን ወርዶ የማያውቅ መለክ መጣና ለነብያችን አለይሂ ሰላቱ ወሰለም ሰላምታ አቀረበ ከዚያም አስከትሎ ምን አላቸው አብሽር ቢኑረይን ኡቲተሁማ لم يؤتهما نبي قبلك ካንተ በፊት አንድም ነብይ ያልተሰጣቸው በሆኑ ሁለት ብርሃኖች አብሽር አላቸው فاتحة الكتاب وأواخر سورة البقرة سورة الفاتحة የመጨረሻዎቹ የሱረቱ البقرة አንቀጾች لم تقرأ بحرف منهما إلا أوتيته أو أعطيته ከነዚህ የቁርአን አንቀጾች አንድም አትቀራም በእነሱ የተሰጠህ ቢሆን እንጂ አላቸው አይ إلا أوتيت ما تضمنته من الدعاء والسؤال እነዚህ የቁርአን አንቀጾች ላይ የተጠቀሱትን ልመናዎችና ጥያቄዎችን አላህ የሰጠ ቢሆን እንጂ ማለት ነው አሉ ፋቲሐ ላይ ለምሳሌ اهدنا الصراط المستقيم የሚል دعاء له وكذلك في أواخر البقرة بذو دعاوات قالوا لا تحملنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا وكذلك ثناء أن حمدك هنا دقمو أوتيت ثوابه يزيان أجرنا من داون تستطع الله بلو نبياتنا عليه الصلاة والسلام عبس سراج وكذلك እቺ የቁርአን ምዕራፍ ሶላት ላይ ካልተቀራች ያንድ ሰው ሶላቱ የተስተካከለ አይሆንም ያሳሳቢነቷና የታላቅነቷ ምልክት ማለት ነው አቡ ሁረይራ ረዲየላሁ ዐንሁ እንዳሉት ከነብያችን አለይሂ ሰላቱ ወሰላም ይዘው ማለት ነው من صلى صلاة لم يقرأ فيها بأم القرآن فهي خداج غير تام أم القرآن سورة الفاتحة يالك الرابة صلاة سجد سو يا صلاة قدلنو يالتم علانو
ብለው ከነብያችን አለይሂ ሰላቱ ወሰላም ይዘግባሉ። ስለዚህ እችን የቁርአን አንቀጽ ቃላቶቿን አልፋዞቿን በትክክል በኢትቃን ማንበብ ትርጓሜዎቿን በትክክል መረዳት ከተግባሮች ሁሉ ትልቅ የሆነውን ሶላት የተስተካከለ ያደርጋል። በተቃራኒው ከሆነ ደግሞ ሶላታችን የተጓደለ ወይም የተበላሸ ይሆንብናል። لذلك አንድ ሰው ሶላት እየሰገደ ፋቲሐን በተስተካከለ መንገድ የማይቀራ ከሆነ ያ ሶላቱ የተበላሸ ነው የሚሆንበት። መጠበቅ ያለበትን ካላላ ፊደሎቹን ካለ ቦታቸው ከቀያየረ ይሄ ሶላቱን ያበላሽበታል። ስለዚህ ቁርአንን ስንቀራ በተለይ ደግሞ ፋቲሐን ሶላት ላይ መጠበቅ ያለበትን ለምሳሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ኢያከ ብለን በተኽፊፍ ብናነበው ኢያክ معناه ضوء الشمس የፀሐይ ብርሃን ማለት ነው። የዚህን ጊዜ ሶላታችን ይበላሻል ማለት ነው። ወይም ደግሞ ዛልን ፊደል በዛይ ብንቀይር ማለት ነው። الذين መባል ያለበትን الذين ብንል الى غير ذلك ፊደሎችን ማቀያየር ወይ መጥበቅ ያለባቸውን መላላት ያለባቸውን ማጥበቅ ሶላታችን የተበላሸ እንዲሆን ያደርጋልና ልንጠነቀቅ ይገባል ማለት ነው። ከዚህም ውጭ ሱረቱል ፋቲሃ ብዙ ፈዳኢሎች ያሏት ምዕራፍ ናት። ወደ ተፍሲሩ እንገባለን። የምንጀምረው ያው ከእስቲዓዛ ነው። عبدالله بن مسعود رضي الله عنه من إلال أول ما نزل جبريل على النبي صلى الله عليه وسلم قال يا محمد استعيذ قل أستعيذ بالسميع العليم من الشيطان الرجيم ثم قل بسم الله الرحمن الرحيم ثم قل اقرأ باسم ربك الذي خلق. ابن مسعود من إلال جبريل عليه السلام በነብያችን አለይሂ ሰላቱ ወሰላም ላይ መጀመሪያ ሲወርድ ምን አላቸው? استعيذ በአላህ ተጠበቅ አላቸው። ሰሚ አዋቂ በሆነው ከሸይጣን በአላህ ተጠበቅ። ከዚያም አስከትሎ ቢስሚላሂ الرحمن الرحيم በላላቸው። ከዚያ ደግሞ መጀመሪያ የወረደውን የቁርአን ምዕራፍ اقرأ باسم ربك الذي خلق አንብባላቸው ይላል። وهذا الحديث ضعيف حديث دكاما ነው ከነብያችን አለይሂ ሰላቱ ወሰላም በትክክለኛ ሰነድ የተያዘ አይደለም። ነገር ግን ቁርአንን ስንጀምር በኢስቲዓዛ መጀመር እንዳለብን ይሄ ነገር ሙስተሐብ እንደሆነ ዑለማዎች ይስማማሉ። በአንዳንዶቹ ከዛሂሪያ ዋጅብም የሚያደርጉት አሉ። ምክንያቱም አላህ በቁርአን ምን ይላል? فإذا قرأت القرآن فاستعذ بالله من الشيطان الرجيم قرآن بانببك ጊዜ ከርጉሙ ሸይጣን በአላህ ተጠበቅ ይላቸዋል። وكذلك ابن عباس رضي الله عنه من إلال أن أول ما نزل جبريل على النبي صلى الله عليه وسلم علمه الاستعاذة. جبريل مجمريا ولد نبياتنا عليه الصلاة والسلام سورد استعاذة أنه يستماراتشو إلى استعاذة مالك أعوذ بالله من الشيطان الرجيم يميلون لفظنا بزو ألفاظ الشالوت السميع العليم يميلون المجمر إلى غير ذلك الزاوج بزو شغاوة الشالوت إن يعقن بقرآن يتتكسون أعوذ بالله من الشيطان الرجيم يميلون أن ترقوا مالك أعوذ مالك بمعنى أستجير مالك أعوذ بالله أي أستجير بالله وحده فالله بجا اتطبق عليهم كالله كللان إشال لهم ودسو إشال لهم مالك من الشيطان الرجيم أرقم كونو كترقمو شيطان مالك. الشيطان علماء جندميلوت كل متمرد من الجن والإنس والحيوان
يسمى شيطانا كجنم كسوم كأنسسام عمتنيا يهونا شيطان تبلو يترى الله بالقرآن قال وكذلك جعلنا لكل نبي عدوا شياطين الإنس والجن እንዳለው ማለት ነው ከሰዎችም ከጅኖችም ሸይጣኖችን አድርገናል ይላል አይለ ነብያቶች ጠላት ማለት ነው ሸይጣን ተብሎ የተጠራው ለምንድን ነው ይላሉ ያው ሸጣነ ከሚለው የአረበኛ ቃል የተወሰደ ነው معناه البعد የራቀ ማለት ነው ሸይጣን በዚህ ስም የተጠራው ለምንድን ነው ከኸይር ነገር ሁሉ የራቀ ስለሆነ ነው الرجيم ማለት ደግሞ أي بمعنى المرجوم المطرود من رحمة الله كالله እዝነት የተባረረ እንደዚሁም ደግሞ በከዋክብቶች የሚወገርና የሚመታ ማለት ነው አላህ ሸይጣኖችን ወደ ሰማይ ጠጋ ብለው የሰማይን خبر ለመስማት በሚሞክሩበት ጊዜ ከዋክብቶችን እየወረወረ ይወግራቸዋል ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين እንዳለው ማለት ነው ነብያችን አለይሂ ሰላቱ ወሰለም ከመላካቸው በፊት ሸይጣኖች ወደ ሰማይ ጠጋ ይያሉ አላህ ስለፈረደው ነገር ይሰማሉ ከዚያ ያንን የሰሙትን ነገር መቶ ውሸት ጋር እየቀላቀሉ ለጠንቋዮች ለካህኖች ያቀብላሉ ግን ነብያችን አለይሂ ሰላቱ ወሰለም ሊላኩ ሲሉ አላህ ነገሩን ሁሉ ቀየረው ሱረቱል ጂን ላይ እንዳሉት ማለት ነው ወአና ኩና نقعد منها مقاعد للسمع فمن يستمع الآن يجد له شهابا رصدا እኛ እኮ ይላሉ መስማት የሚያስችለንን ቦታ ጠጋ ብለን እናዳምጥ ነበር አሁን ግን ተጠባባቂ የሆነ ችቦ ይጠብቀዋል እየተወረወረ ይመታዋል ስለዚህ ሸይጣን ረጂም የተባለው ለምንድን ነው لأنه مشتوم وملعون ومرجوم بالشهاب والكواكب كالله رحمة يتبارر يترجم እንደዚሁም ደግሞ በከዋክብቶች የሚወገር ስለሆነ ነው ስለዚህ ነብያችን አለይሂ ሰላቱ ወሰለም ምን ብሎ አላህ ያስተምራቸዋል ቁርአንን መቅራት ስትጀምር የሸይጣን ጉትጎታ ቁርአንን ከማስተንተን ከመረዳት እንዳያግድህ በጌታህ ተጠበቅ ብሎ ያስተምራቸዋል ነብያችንም አለይሂ ሰላቱ ወሰለም ቁርአንን መቅራት በሚጀምሩበት ጊዜ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለው ይጀምሩ ነበር ማዕናው ምንድነው ብለናል አዑዙ ቢላሂ በአላህ እጠበቃለሁኝ ማለት ነው ሚነሽ ሸይጣኒር ረጂም እርጉም ከሆነው ሸይጣን እጠበቃለሁኝ ማለት ነው ከዚያ ቀጥሎ ደግሞ የሚመጣው በስመላ ነው استعاذة ማለት أعوذ بالله من الشيطان الرجيم የሚለው لفظ ነው ብለናል بسملة ማለት ደግሞ بسم الله الرحمن الرحيم የሚለው لفظ ነው ቀደም ባሳለፍናቸው አሐዲሶች እንደተጠቀስነው ሱረቱል ፋቲሃ 7 አንቀጾች ነው ያሏት ብለናል በቁርአንም እንደመጣ ወለቀድ አተይናከ 7 من المثاني ነገር ግን ሱረቱል ፋቲሃ 7 አንቀጽ የምትሆነው ፋቲሃ ተጨምሮባት ነው ወይስ ደግሞ ከፋቲሃ ውጪ ነው በሚለው ዑለማዎች መካከል ኺላፍ አለ እኛ የያዝነው ሙስሐፍ ላይ በስመላ አይ ቢስሚላሂር ረህማኒር ረሂም የሚለው ለፍዝ እንደ አንድ የፋቲሃ ምዕራፍ ነው የሚቆጠረው አይ እኛ የያዝነው መደኒ የሆነውን ሙስሐፍ ነው የመዲና ሰዎች የሚቀሩትን ቂራአ የያዘውን ሙስሐፍ ነው የያዝነው ኩፍዮች እና ደግሞ አብዛኛዎቹ ዑለማዎች ምን ይላሉ በስመላ
የሱረቱል ፋቲሓ አንድ አካል አይደለችም ይላሉ። وهذا هو الراجح ትክክለኛውም ይሄ ነው። ወደፊት ኢንሻአላህ ፍቅህ የሆነውን መስአላ በመካከል ለማስገባት እንጀምራለን። እንዳይረዝምብን ግን ዛሬ በስመላ ትክክለኛው የሱረቱል ፋቲሓ አንድ አንቀጽ አይደለችም። በል አላህ ከሱረቱ ተውባ ውጭ የቁርአን ምዕራፎችን ለመጀመሪያ ያወረዳት ራሷን የቻለች ቃል ናት። ሱረቱ ነምል ላይ ያለችው ቢስሚላሂር ረህማኒር ረሂም የምትለዋ ቃል ነዓም አንድ የቁርአን አንቀጽ ናት። ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂር ረህማኒር ረሂም የሚለው ይሄ ሱራ ነው። ከዛ ውጭ ግን ያሉት የምዕራፎች መጀመሪያ ላይ የሚገኙት በስመላዎች የቁርአን አንድ አንቀጽ አይደሉም። በል ቁርአንን ለመጀመሪያ ምዕራፎችን ለመጀመሪያ አላህ ያደረጋቸው ቃላቶች ናቸው። ቢስሚላሂ አይ አብተዲኡ ቂራአቲ ቢተስሚየቲላሂ ዐዘ ወጀል ንባቤን ወይም ደግሞ ተፍሲሬን ወይም ደግሞ ማንኛውንም ስራ ቢስሚላሂ የሚለው ቃል በውስጥ ታዋቂነት የሚያሟላው ነገር ስለያዘ ነው እንጂ በራሱ ትርጉም አይሰጥም። በአላህ ስም ብዬ ባቆም ምንም ትርጉም የለውም። ግን አድማጮች ሁሉ በአላህ ስም ለምን እንደምል ያውቃሉ። እየቆምኩ ከሆነ ቢስሚላህ ያልኩት በአላህ ስም እነሳለሁ ማለት ነው። ቁጭ እያልኩ ከሆነ በአላህ ስም እቀመጣለሁ። እየበላሁ ከሆነ ምግቤን የአላህን ስም በማንሳት እጀምራለሁ እያልኩ ነው። ቁርአን እያነበብኩኝ ቁርአን እየተረጎምኩኝ ከሆነ ቂራአዬን ወይም ደግሞ ተፍሲሬን በአላህ ስም የእሱን ስም በማውሳት የሚገኘውን በረካ ፈልጌ እጀምራለሁኝ ማለት ነው። ስለዚህ እዚህ ላይ ቢስሚላሂ ስል አይ አብተዲኡ ቂራአቲ ቢተስሚየቲላሂ ተባረከ ወተዓላ አላህ ስብሓነሁ ወተዓላን በማውሳት የእሱን ስም በመጥራት ንባቤን እጀምራለሁኝ ማለት ነው። አላህ የሚለው ቃል ሁወ ለፍዙል ጀላላ የልቅና ቃል ነው። የአላህ ተባረከ ወተዓላ የልቅናውና የታላቅነቱ ስም ነው። وهو الاسم الأعظم ታላቁ ስምም እሱ ነው። አላህ የሚለው ቃል معنው ራውል መሳይል በቁርአን አልዓዚም ያለውን አንቀጽ አይደለም ካልን በስመላ ሱረቱል ፋቲሃ ላይ ጎደሎ ያደርገው አይደለም። አሁን በዚህ አጻጻፍ ሰባት ያደረጉት ቢስሚላህን ጨምረው ነው አይደለም። የኩፍይ የሆኑ ደግሞ ሌሎች ቁራዎች ሰባት ሲያደርጉት صراط الذين أنعمت عليهم የሚለው ላይ ያቆሙና ሰባተኛው አያ غير المغضوب عليهم ولا الضالين የሚለው ይሆናል ማለት ነው። ግልጽ ነው አይደለ? እኛ በያዝነው ሙስሐፍ ይሄ የመዲና ቁራዎች አሁን ቁርአን የመዲና ሰዎች የሚቀሩት አቀራር አለ፣ የኢራቅ ሰዎች የሚቀሩት አቀራር አለ፣ የመካ ሰዎች የሚቀሩት አቀራር አለ። አይ አቀራሩ የተለያየ አይደለም። አንዳንድ መሳብ ላይ ወይም ደግሞ የተወሰኑ አልፋዞች ላይ ነው እንጂ ማዕናው አንድ ነው። እኛ በያዝነው ሙስሐፍ ሱረቱል ፋቲሃ ሰባት አንቀጽና ስንል ቢስሚላሂር ረህማኒር ረሂም የሚለው ቃል እንደ አንድ አንቀጽ ተቆጥሮ ነው። አይ ቢስሚላሂር ረህማኒር ረሂም የሚለው ቃል እንደ አንድ አንቀጽ አይቆጠርም የሚሉት ደግሞ ዑለማዎች ምን አሉ? አልሐምዱሊላሂ ረቢል ዓለሚን የሚለውን የመጀመሪያው አንቀጽ አደረጉትና መጨረሻ ላይ ያለውን صراط الذين أنعمت عليهم غير المغضوب عليهم ولا الضالين የሚለውን ወደ ሁለት አንቀጽ ከፋፈሉት። ስለዚህ ሰባቱ በዚህ ሞላ ማለት ነው። ግልጽ ነው። عليهم የሚለው ለብቻ غير المغضوب عليهم የሚለውን አንድ አንቀጽ አረጉት። لا صراط الذين أنعمت عليهم የሚለውን አንድ አንቀጽ ከዚያ غير المغضوب عليهم ولا الضالين የሚለውን ሌላ አንቀጽ አደረጉ። ስለዚህ ሰባት ሆነ ማለት ነው። ቢስሚላሂር ረህማኒር ረሂም የሚለውን ሲያወጡት ግልጽ ነው አይደለ? አዎ መደንዮች እኛ ያዝነው ሙስሐፍ ማለት ነው። ይሄ መዲናው ሙስሐፍ ነው።
ከዓሲም ረዲየላሁ ዐንሁ የተዘገበው ማለት ነው። ሌሎች ደግሞ ኩፍዮቹ وهو الراجح ትክክለኛውም ያልነው ይሄንን የመረጥነው ቢስሚላሂር ረህማኒር ረሂም የሚለውን ከፋቲሃ አንድ አንቀጽ አይደለም ብለናል። ምክንያቱም ነብያችን አለይሂ ሰላቱ ወሰላም አቡበክር ዑመር ሶላት በሚያሰግዱበት ጊዜ የሚጀምሩት አልহামዱሊላሂ ረቢል ዓለሚን ብለው ነበር። ቢስሚላሂር ረህማኒር ረሂም የሚለውን ጀህራ ያደርጉት ነበር። إلى غير ذلك من الأدلة ብዙ ማስረጃዎችን ከጠቀሱ በኋላ ታላላቅ ሙሐቂቅ ዑለማዎች የመረጡት ቀውል የትኛውን ነው? ቢስሚላሂር ረህማኒር ረሂም የሚለው ቃል የፋቲሃ አንድ አንቀጽ አይደለም የሚለውን ነው። ግልጽ ነው አይደለም? እሺ አላህ የሚለው ቃል እንደጀመርነው وهو لفظ الجلالة يا الله ታላቁ ስም ነው። ስሞች ሁሉ ወደ እሱ ነው የሚመለሱት፣ እሱን ተከትለው ነው የሚመጡት። الله الذي له ما في السماوات وما في الأرض እንዳለ معناه كابن عباس رضي الله عنه وغيره من الصحابة እንደመጣው أي الذي يألهه كل شيء ويعبده كل خلق ሁሉም ነገር የሚያመልከው ፍጥረቶች ሁሉ የሚገዙት ማለት ነው። ሲቦይህ የሚባል የነህው ዓሊም አለ። አይ የዓረበኛ ቋንቋ ላይ ተቀዳሚ የሆነ ዓሊም ነው። ከሞተ በኋላ በህልሙ ታያሉ፣ በህልም አዩት እና ما فعل الله بك الله እንደው ምን አደረገህ ብለው ጠየቁት። ከሞትክ በኋላ ምንድነው ያገኘው? غفر لي الله ማረኝ አላቸው። በምን ሲሉት ምክንያቱም እሱ አልኪታብ የሚል መጽሐፍ አለውና ቃላቶችን ይተረጉማል፣ የቃላቶችን ምንነት ያስቀምጣል። አላህ የሚለው ቃል ላይ ሲደርስ ምን አለ? اعرف المعارف لا يحتاج الى التعريف ማስተዋወቅ አያስፈልግም። አላህ የሚለውን ቃል በራሱ የሚታወቅ ግልጽ የሆነ የአላህን ታላቅነት የሱን ዐዘማ ክብሪያኡን የሚገልጽ ስም ነው። የታወቀ ነው። ይሄንን እኔ ለማስተዋወቅም የደረስኩኝ አይደለሁም ብሎ በመጻፉ አላህ ማረኝ ብሎ ተናገረ ይላሉ አንዳንድ ዑለማዎች ከኢማም الذهبي وغيره እንደጠቀሱት ማለት ነው። الرحمن الرحيم እነዚህ ሁለት ስሞች مأخوذان من صفة الرحمة أذنت كملو بهري التوسدون هلتم الرحمن يملو سمو الرحيم يملو سمو عزان ويم دغمو أذنت كملو بهري التوسدون عندن علماء እነዚህ ሁለቱም ስሞች ተመሳሳይ ማዕና ያላቸው ናቸው ይላሉ። ነገር ግን አብዛኛዎቹ ዑለማዎች የሚመርጡት እነዚህ ሁለት ስሞች የተለያየ ማዕና ያላቸው የተለያየ መልእክትን የሚያስተላልፉ ናቸው። ነዓም ሁለቱም ከእዝነት ጋር የተያያዙ ናቸው፣ ግን የሚያስተላልፉት መልእክት የተለያየ ነው አሉ። الرحمن የሚለው هو على وزن فعلان ነው። فعلان የሚለው ቃል يدل على الامتلاء የተሟላ የበዛ መሆኑን የሚያመለክት ነው። الرحيم የሚለው ደግሞ على وزن فعيل بمعنى الفاعل بمعنى الرحيم ማለት ነው። الرحيم የሚለው ቃል الرحيم በሚል ማዕና ነው የመጣው። ልዩነታቸው ምንድነው አሉ ዑለማዎች ብዙ ብለዋል። ከዚያው የተሻለው الرحمن የሚለው ስሙ የአላህን ذاتي የሆነ ህልውናዊ የሆነ ስሙን የሚገልጽ ነው። አይ አላህ የሰፊ እዝነት ባለቤት መሆኑን በዚያ እዝነቱ ደግሞ ለካፊሩም ለሙእሚኑም ለጅኑም ለኢንሱም ለእንስሳውም የሚያዝን መሆኑን የሚያመላክት ስም ነው አሉ። አይ بمعنى ذو الرحمة የእዝነት ባለቤት ማለት ነው አሉ። الرحيم የሚለውን ደግሞ በምን ተረጎሙት? أي الذي يوصل رحمته إلى من يشاء من عباده ከባሮቹ መካከል እዝነቱን ወደ ፈለገው የሚያደርስ ማለት ነው አሉ። ስለዚህ الرحمن ማለት የእዝነት ባለቤት ማለት ነው። الرحيم ማለት ደግሞ እዝነቱን ለፈለገው
የሚሰጥና የሚያደርግ ማለት ነው። ወረሕመቲ ወሲዐት ኩለ ሸይ ወሰአክቱቡሃ ሊለዚነ የተቁን እንዳሉ ወካነ ቢልሙእሚኒነ ረሒማ እንዳሉ ይሄ ነው የበስመላ ትርጓሜው ማለት ነው። አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ምስጋና ለአላህ ይገባው። አልሐምድ ማለት አዕሙ ወአውሰዑ ሚነ ሹክር ሹክር ከሚለው ቃል የሰፋ ነው። ምክንያቱም ሹክር የሚለው ምስጋና የእቲ ሙቃቢለ ኒዕማ ጸጋ የዋለልህን መልካም ነገር የሰራልህን ሰው ለማመስገን ወይም የሰራልህን አካል ለማመስገን የምትጠቀመው የምስጋና አይነት ነው። አማ አልሐምድ ጸጋ የዋለልህን መልካም ነገር የሰራልህን አካል ብቻ ለማመስገን የምንጠቀመው ምስጋና አይደለም። በል የሽመሉ አሰናእ لكمال صفاته ولكمال أسمائه وأفعاله يا يمنا مسجنو أكل بهلونا وبماننته يتموالى بأمارو سمو